ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ዛሬ ጥር 10 2018 ዓመተ ምህረት በርካታ ታጣቂዎች በምርኮኛ መልኩ ገቢ ተደርጓል። ዲሽቃም ገቢ ተደርጓል። ይህም በትንታኔ ያስደምጣችኋለሁ። ሌሎችም መንግስት የዘረጋላቸው ሰላም ጥሪ ተቀብለው ይገባዋሉ። ይህን ጉዳዮችም እንዳስሳለን። እንዲሁም ስለ ወልቃይት ጉዳይ አሁን የወጣ መረጃ አለ። ይህን ማስደምጣችሁ ይሆናል። ላይክ እና ሼር ማድረጋችሁን እንዳትረሱ። ጦረኝነት ይውደም። ሰላም ለሀገራችን ያድርግ። ታጥቀው ሲንቀሳቀሱ የነበሩ ወንድሞቻችንም ወደ ሰላም ፊታቸው ያዞራሉ። ወደ ቀዳሚ መረጃችን ከዚህ ጋር የይዘን ቀጥታ ስናልፍ በደቡብ ጎንደር ዞን አንዳርቤ ወረዳ ገነት ማርያም ቀበሌ ጥምር ጦር በሰራው ኦፕሬሽን በርካታ የፋኖ ሙትና ቁስለኛ መሆኑ የኮሩ አዛዥ ገልጿል። በዚህም ከ20 በላይ የፋኖ ቡድን በተወሰደው እርምጃ ሲደመሰስ ከ35 በላይ ደግሞ በምርኮኛ መልኩ ገቢ መደረጉን የኮሩ ዋና አዛዥ ገልጿል። እንዲሁም በተጨማሪ አንድ ዲሽቃ፣ አንድ ብሬን፣ አንድ አርፒጂ እንዲሁም 12 የሚደርስ ክላሽና የተለያዩ ተተኳሾችን በምርኮኛ መልኩ ገቢ ማድረጉን ተገልጿል። ወደ ቻናል ቤተሰብ ተከታታዮች ለሀገራችን ሰላም ያድርግ። ጦረኝነት አይጠቅምም። በዛሬው ጥር 10 2018 ዓመተ ምህረት በተደረገው ኦፕሬሽን እነዚህ ለሎጂስቲክስ አገልግሎት ሲጠቀምባቸው የነበሩትን ገቢ ማድረጉ ተገልጿል። ወደ ቻናል ቤተሰቦች ሰላም ይቅደም። ሌላኛው ጉዳይ መንግስት ያቀረበላቸውን ሰላም ጥሪ ተቀብለው ይገባሉ። በደቡብ ጎንደር ዞን እብናት ወረዳ ሲንቀሳቀስ የነበረውና ራሱን የአፄ ኢያሱ ክፍለ ጦር ብሎ የሰየመውን ቡድን አባላት የነበረ የጽንፈኛ ቡድን አባላት የመንግስት ሰላም ጥሪ ተቀብለው በዛሬው ዕለት ለእብናት ከተማ አስተዳደር የጸጥታ ኃይል እጅ መስጠታቸው ተገልጿል። ሰላም ለሁሉ፣ ሰላም ለሀገራችን ያድርግ፣ ጦረኝነት ይብቃ በማለት መንግስት ያቀረበላቸውን የሰላም ጥሪ እስከነሙ ትጥቃቸው ተቀብለው መግባታቸው እንዲሁም በአካባቢ የሚገኙ የሰላምና የጸጥታ አካላት አቀባበል አድርጎላቸዋል። ዛሬ ጥር 10 2018 ዓመተ ምህረት ሰላም ይስፈን፣ ሰላም ላይ ያድርግ። ሌላኛው ጉዳይ እጅግ አነጋጋሪ የሆነው በአዴግራት የሚገኘው አርሚ 15 አዛዥ ጄኔራል ንጉስ ገብረ በትላንትናው ዕለት ጥር 9 2018 ዓመተ ምህረት መታሰራቸውም ተገልጿል። ትዕዛዙ ከክልሉ ሰላምና ጸጥታ ኃይል ቢሮ ኃላፊ ጄኔራል ፍሳሐ ኪዳኑ ወይም ፍሳሐ ማንጁስ የወረዳው በመሆኑ በተለይ የተገለጸ ይገኛል። በሱ በኩል የቢሮ ለክደት የተዘጋጀ ኃይል እና ለእርምጃም እንደሚወሰድ መግለጫው እየወጣ ይገኛል። ህወሓት እርስ በርሱ የማይተማመን ቡድን መሆኑ በግልጽ እያሳየ እየመጣበት ጉዳይ ነው። ሌላኛው ጉዳይ የወልቃይት አስተዳደር እንዲፈርስ ተወስኗል። የፌዴራል መንግስቱና የወልቃይት ጠገዴ ስቴት ሁመራ ዞን የትግራይ ጦር ተፈናቃዮችን ወደ ቀያቸው ለመመለስ በአማራ ክልል መንግስት ስር በአካባቢ የተቋቋመውን የጊዜያዊ አስተዳደር ለማፍረስና ማቀዱን የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ እንደተናገሩ ጠቅሶ ሪፖርት አድርጓል። ጌታቸው ረዳ ይህን የተናገሩት በኢትዮጵያ አማካሪ አምባሳደር ኤርባን ማዜንጋ ከትናንትና ወዲያ በሁመራ ጉብኝት ባደረጉበት ከተመለሱ በኋላ መሆኑ ነው መረጃው የወጣ የሚገኘው። ሆኖም የፕሪቶሪያው የግጭት ማቆም ስምምነት ለመተግበር ትብብር እንደሚያስፈልግና ጌታቸው ረዳ በመግለጫው ዘገባው ጠቅሷል። ጌታቸው ሶስተኛ ወገን ጣልቃ ሳይገባ ውስጣዊ ልዩነት መፍታት እንደሚያስፈልግ አጽንኦት መስጠታቸውም ዘገባው ጨምሮ ገልጿል ማለት ነው። ከዚህ ጋር አንድ ነገር በአጽንኦት መናገር የሚያስፈልገው የወልቃይት ጉዳይ እንግዲህ የውስጣችን ጉዳይ በራሳችን በመፍታት በሚል ከዛ በፊት ግን ንጹሃን እየተጎዱ ይገኛሉ። በተለይ ተፈናቃዮች ለዚህ ደግሞ ወደ ቀያቸው ይመለሱና ጉዳዮችን በአጽንኦት በፌዴራል በኩል እንደሚፈታ እየተገለጸ ይገኛል። ሌላኛው ጉዳይ የህወሓት ታጣቂዎች የኮማንድ ፖስቱን ትዕዛዝ በመተላለፍ ቤተክርስቲያን ሰብረው እየገቡ ሲሆን በተከተማው ከፍተኛ የጥይት ድምጽ እንዳለና ከመከላከያ ሰራዊት ጋር መፋጣጣቸው በዛሬው ዕለት እየተሰማ ይገኛል። የህወሓት ታጣቂዎች እንግዲህ እጅግ አምባገነንም አሸባሪም እየሆነ ይገኛል። በዛሬው ዕለት እንግዲህ የህወሓት ታጣቂ ኮማንድ ፖስቱን በመተላለፍ ነው ወደ ቤተክርስቲያን ሰብረው በመግባት ነው ይህን ድርጊት እንቅስቃሴ መጀመራቸው መረጃው እየወጣ ይገኛል። ይህን ትዕዛዝ እንግዲህ ቀጥታ እርምጃ ሊወሰድ እንደሚችልም አንዱ እያመላከተ ይገኛል። ህወሓት ወደ ቀየው ካልተመለሰው ወደ ድሮ ወደ ጥንቱ አፈሙዝ ዘቅዝቆ ፕሪቶሪያውን ስምምነትን ካልተገበረ የፌዴራል መንግስት እርምጃ እንዲወስድ ያስገድደዋል። ለዚህ ደግሞ በዛሬው እንግዲህ ወደ ቤተክርስቲያን ሰብረው በመግባት ወንብድናቸውን በግልጽ ያሳዩበት ጉዳይ ነው። ለዚህ ደግሞ የፌዴራል ፖሊስ እንግዲህ እርምጃ እንደሚወስድ ይጠበቃል። ሰላም ለሀገራችን ያድርግ። ጦርነት አይጠቅምም። በዛሬው እንግዲህ በተወሰደው በተለይ በጎንደር ላይ እጅግ የፌዴራል ማለት የሀገር መከላከያ ሰራዊት በወሰደው 35 ምርኮኛ፣ አንድ ዲሽቃ እንዲሁም ደግሞ ብሬን አርፒጂ የሚባል መሳሪያ እነዚህ ወይም ደግሞ ላውንቸር የሚባሉ ማለት ነው።
እነዚህ ሁሉ እንዲሁም የተለያየ የክላሽ መሳሪያዎችን ገቢ ማድረጉ ነው። ስለዚህ ለሌሎች ትምህርት ይሆናል። የሀገር መከላከያ ሰራዊት ክልላችን ብሎም ሀገራችን ሰላም ለማስፈን በከፍተኛ ሁኔታ እየሰራ ይገኛል። በዛሬው ጥር 10 2018 ዓመተ ምህረት የሃይማኖትን በዓላት እንግዲህ ምክንያት በማድረግ እንቅስቃሴ የሚያደርጉ የጸጥታ አካላት በተቀናጀ መልኩ እየሰሩ ይገኛሉ። ሰላምን እያሰፈነ ሰላምን እያስጠበቀ ይገኛል። በዛሬው ዕለትም በአንዱ የዚህ አጋር ጉዳይ ነው 35 እንግዲህ ምርኮኛ ከመሰል ተተኳሹ ጋር ገቢ አድርጓን የሀገር መከላከያ ሰራዊታችን የሀገር ኩራታችን ለህዋትና ለጽንፈኛ ታጣቂያ አጠቃላይ ራስ ምታት እየሆነ ሀገራቸው ወደ ሰላም እየመለሰ ይገኛል። ወደ ቻናል ቤተሰብ ተከታታዮች ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱ። ጽንፈኝነት አይጠቅምም፣ ሰላም ይቅደም። እንግዲህ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ማፍረስ መስራት አይጠቅምም። እንደገና በአዲስ ተዋቅረናል። የአማራ ፋኖ ብሔራዊ ንቅናቄ መስርተናል። ይህ ምስረታ ወንዝ አያሻግርም፣ የትም አያደርስም። የሚጠቅመው ሁሉንም አቃፊ የሚያደርገው በሰላም በንግግር በድርድር ጥያቄዎቻችን መፍታት ብቻ ነው። ስለዚህ ውድ የሆነው ህይወታችሁን አትጡ። በዛሬው ዕለትም አንዱ ይህ አስተማሪ ነው። በዓልን ምክንያት በማድረግ በሚንቀሳቀሰው ላይም ጥሩ አስተምሮት እየሰጠ ይገኛል። ሰላምን ሀገራችን እያሰፈነ ይገኛል። ሀገራችን ብሔራዊ ጥቅሟን ለማስጠበቅ ቀን ከሌት ተግታ ትሰራለች። ለዚህ ጽንፍ ይዘው የሚንቀሳቀሱትን ጥሩ እያስታገሰች ትገኛለች። በተለይ አሁን በትናንትናው ዕለት ይፋ ያደረጉት የአማራ ፋኖ ብሔራዊ ንቅናቄ ዋና ሊቀመንበር ዘመነ ካሴ አድርገ ሹመናን ይላሉ። ይህ ጉዳይ ወንዝ አያሻግርም። 10 ጊዜ ብታፈርስ 10 ጊዜ ብታደራጅ ወንዝ አያሻግርም። የሚጠቅመው ልዩነቶችን በንግግር በድርድር በመፍታት ወደ ሰላም መምጣት ብቻ ነው። ከዚህ በፊትም ተደጋጋሚ ሰላም ጥሪ ክፍት አድርጓል። ዛሬም ክፍት ነው። እንደገና ድርጅት ማዋቀር እንደገና ማፍረስ ወንዝ አያሻግራቸውም። ይህ የዶላር የመሰብሰቢያ ዘዴ መሆኑን በግልጽ የሚያሳይ ጉዳይ ነው። ከዛ ውጭ የሚመጣ ለውጥ አይኖርም። መንግስትም ተደጋጋሚ በሮች ክፍት አድርጎ እየጠየቀ ይገኛል። በዛሬው ዕለት እንግዲህ ዋነኛ በሀገራችን በተለይ የቱሪዝም መስህብነት የሚታወቀው የጥምቀት በዓል በጎንደር አንዱ አካል የሆነው በፌዴራል ደረጃ እንዲሁም በክልሉ የጸጥታ መዋቅር በጥሩ ሁኔታ እንዲከበር እንግዲህ የእንግዶችም እየገቡ ይገኛሉ። የጸጥታ መዋቅሩም አስተማማኝ ደረጃ ላይ ይገኛል። ምንም ስጋት የለም። እናንተ ጽንፍ ይዛችሁ የምትንቀሳቀሱ ተመለሱ ማለት እፈልጋለሁ። በሌላ መረጃ እስክንገናኝ መልካም ቀን መልካም ምሽት እንዲወላችሁ ከወዲሁ ተመኘው።